አንዴ ምን ተከሰተ መሰላችሁ? አንድ ወጣት ነው ለደርስ መስጂድ ይመላለሳል እና ሩቅ ነው። ያው እንዳሁኑ አይደለም ጊዜው ማለት ነው። ድሮ እንዳሁኑ ቤቶች በጣም እንደዚህ የተቀራረቡ አይደለም፣ በጣም የተራራቁ ናቸው። በዛም ላይ የእርሻ መሬቶች ይበዛሉ፣ አትክልቱ ምኑ የእግር መንገድ አለው። እንደዚህ አይነት ነገሮች አሉና ይሄ ወጣት ካነ ሳሊሐን ተቅየን ማሻአላህ ጎበዝ ነው፣ ሳሊሕ ነው፣ ጥሩ እናት ደግሞ አለችው። ጥሩ እናት ነው እና ሂድ ቁርአን ደርስ ሂድ እያለች እናትን የምትቆጣጠረው፣ አባቱ የለም። በእናቱ ክብካቤ እንዲህ አይነት እናትም አለች። እና አንድ ወቅት ላይ በመንገድ ላይ እንዲህ እየሄደ ወደ ደርስ እየሄደ ይርበዋል፣ በጣም ይርበዋል። በመንገድ ዳር ላይ የራ አልፈዋኪህ ፍራፍሬዎች ያለበት ምርጥ የአትክልት ቦታ ማሳ ያያል። በጣም ያምራሉ ፍራፍሬው ራሱ ማለት ነው። ከዛ ቆርጦ ሊገምጣልና እችማ እኮ የሰው ሐቅ ናት አለ። አላህ ቢሆንም ይሄ ሁሉ ማዕት ብዙ አይደል ያለው፣ ይችን በወስድበትም ችግር አለ አላለም። ይሄ ሁሉ ያለው ሰውየው ሀብታም ነው። አንዲት ፍሬ አጉድየበት እሱ ምን ይጎዳል? እኛ ለራሳችን የምንሰጠው ፈትዋ ነው አይደል? ምን ይጎዳል? ሃይ ይሄንማ አላደርገውም ብሎ ትቶ ዘወር ሲል አሁን ረሃቡ ይቆምጠዋል። ያ አላህ መጨረሻ ላይ አልቻለም። ቆርጦ ምን አደረገ? በላ። ከበላ በኋላ ከደርስ ሲሄድ ደርሱን በስነ ስርዓት አልተማረም። ይቆጨውና ይቆጠቁጠው ጀመር፣ ይከነክነው ጀመር። በጣም ከነከነው። ወደ ቤት ተመልሶ ሄዶ ሌሊቱን አልተኛም። የሰው ሐቅ በላሁ ብሎ ማለት ነው። እኛማ አላህ ይሁን ወላሂ የኛውንም አላህ ይሁን። ከዛም እናቱ የተለየ ባህሪ ሲያንጸባርቅ አየችውና ፈቃለት ያ ወለዲ አለችው፣ ልጅ ሆይ ምን ሆነህ ነው አለችው። ወላሂ ያ ኡማ ብሎ ክስተቱን ነገራት። እና ምን አሰብክ? አይ በቃ ሰውየው ማናገር አለብኝ። አዎ የሰው ሐቅ ነክተህማ በዚህ መልኩ መቀጠል የለብህም። እናቱም እንደዛ ነው ያለች። ምን አላት ይችም አንተን እርዋህ አይደል? እንደውም ችግር የለም የራበው ሰው ምን ችግር፣ ዛሬ ፈትዋ ስጡ ብንባል አሪፍ ፈትዋ ነው የምንሰጠኝ አይደል? በደንብ አድርገን ገምድለን ነው እንደው ስንቆርሰው እናውቅበታለን እንዴ? ክፍል እያደረግን ነው እንደው ፈትዋውን ምን ሰጠው አይደል? ምን አለች? በፍጹም ሐራም ነገርማ ወደ ውስጥ ሊገባ አይገባም፣ ሂድና አፉታ ጠይቅ። እሺ ብሎ ሄደ። ፈጠረቀ ባብ፣ የሀብታም ቤት ነው። በር ሲያንኳኳ ዘበኛው ወጣ። ምን ፈልገህ ነው? የቤቱን ባለቤት ፈልጌ። ለምን ፈለጋቸው? አረ እንደው በአላህ እንደው አገናኘን፣ እሳቸውን በጣም እፈልጋቸዋለሁ። እሺ ግባ ተባለ። ገባ። ምን ፈልገህ ነው አንተ ወጣት አለው። ሀብታሙ ሰውዬ እኔ ይቅርታ ለመጠየቅ ነው የመጣው። ምን አጠፋህ? አይ ትላንት በጣም ርቦኝ ከነዚህ ፍራፍሬዎች መካከል አንዷን ገምጬ በላሁ። በጣም ርቦኝ ነበር እና ዛሬ ይቅርታ ለመጠየቅ ነው የመጣውና አፉ በለኝ። እንዴት ናትና ለሰውዬው እንዴት ትነካለህ የኔን ፍራፍሬ? ስንት ስቃይቼ እዚህ ደረጃ ያደረስኩትን ዛም ብለህ ቆርጠህ ትበላለህ? የሰው ላበት የሰው ድካም። አፉማ አለልህ ማለት ያ አላህ። ታዲያ ምን ይሻለኛል አለ። ምን ይሻለኛል ታዲያ? እንዴት ልካስህ? እኔን ለመካስ ማድረግ ያለብህ ነገር ከፈለክ 1 ዓመት ሙሉ እዚህ አትክልት ውስጥ የፈለግከውን ስራ እዚህ ልስራ አለ። ለአንዲት ፍሬ ዓመት ሙሉ ባሪያ ልሆን አለው። ወንጀልን የምትጸየፍ አላህ ፊት አላህ ዘንድ ላለመጠየቅ እኮ ነው። ሱብሓነላህ። እንደው የእኛንማ እንጃ ወላሂ እንጃ እንደው አላህ ይሆናል። ያ አላህ
እኔም ማድረግ አለብህ። እሺ ምንድነው የምታዘኝ? ልጅን ታገባለህ አለው። ያ አላህ ኧረ እኔ አሁን ዝግጁ አይደለሁም፣ ተማሪ ነኝ፣ ብዙ ፕላን ያለኝ ነኝ። ፕሮግራሞቼ አሁን የጋብቻ ፕሮግራም አለ፣ ቀርቼ እንዲያረጌ ኪታብ ጨርሼ እንዲህ ብዬ ምናምን እነዚህ ፕሮግራም አሁን የጋብቻ ፕሮግራም የለኝም፣ ብዙ ነገር ይሰነካከልብኝ። አሪያማ አላህ ፊት አቆምሃለሁ አለ። ያ አላህ አላህ ፊት አቆምሃለሁ። አታቁመኝ፣ እሱ አላህ ፊት እንኳን አታቆመኝ። በአንተ ሐቅ አላህ እንዲጠይቀኝ አልፈልግም አለ። አገባታለሁ አለ። ግን አለው ይቺ ልጄ አሚያ ሶማ አብከም ወሙዓወቅ ወይም አርጃ፣ ልጄ አይኗ አያይም፣ ጆሮዋ አይሰማም፣ ሱብሓነላህ መናገር አትችልም፣ ሙቃድ ናት፣ መራመድ አትችልም፣ የተኳተተች የተፏቀቀች ነው የምትሄደው። እንዲህ ናት የኔ ልጅ። ኢንሻአላህ ኧረ ምን ፈተና መጣህብኝ አንተ አላህ ሆይ አለ። ኧረ ይህንማ አላደርግም፣ እንዲሁ የሆነ ኸይር ስራ ሰርቼ የሆነ ሶደቃ አውጥቼ ምናምን ብዬ እንዲሁ እችን ወንጀሌንማ አላህ ፊት እንዳታቆመ እንዲሁ ሌላ ዘዴ ሌላ መላ ፈልጋለሁ እንጂ እንደዚህማ ልታደርገኝ አይገባም። ለዚህ ይችላል እንዷ ለአንዲት ፍሬ ይሄን ያህል እንትን ታመጣለህ እንዴ? ኧረ አላህን ፍራ እንጂ አላለም። ወላሂ አላለም። በቃ ይሄ ነው በቃ አላህ ግን አፏትለኝ። ላ ኢላሃ ኢላላህ። እስኪ ላስብበታለሁ። ማግባቱስ ሲደንቀው እንደገና የሚያገባት ሴት ደግሞ ሌላው አደም አገኛት። ሱብሃንአላህ። አላህ ወደ እናቱ ሄደ። ብዙ ጊዜ እናቶቻችን ታውቃላችሁ ባህሪያቸው ናት። ሚስት ሲባል ሚስት ምን አይነት ማግባት እንዳለብን የአብዛኞቻችን ለእናቱ ሄዶ ጉዳዩ እንደዚህ ነው፣ ልጅ እንዲህ ናት አለኝ እና ምን ይሻለናል ልጅ ነው ያለችው። ሱብሃንአላህ። ሷሊሃ ምርጥ እናት፣ አኺራን የምታውቅ አላህን የምትፈራ ምን ይሻለናል ታዲያ ልጅ? እኔም እንዲሁ ግራ ገብቶኛል። ያ ኡማ አላት እናቴ በጣም ግራ ገብቶኛል። በቃ ለምን ታዲያ አላህ እኮ መፍትሄ ያስቀምጦልን የለም እንዴ? ምን ሶላት ኢስቲኻራ ስገድ አለችው። ሶላት ስገድና አላህን ምረጥልኝ በለው፣ አላህ ይምረጥልኝ ኢንሻአላህ። ሶላት ኢስቲኻራ ገባ። اللهم إني أستخيرك بعلمك وأستقدرك بقدرتك ያለ ዱዓውን አደረገ። እንደው ይሄ ነገር ለኔ መልካም ከሆነ እንደው እቺ ልጅ ማግባት ጥሩ ከሆነ በቃ ላግባት ወይ ምናምን ያለ አላህን ማማከር ጀመረ። መጨረሻ ላይ ወሰነ፣ በቃ ገባለሁ አለ። ለምን ያችን ለዛች ወንጀል እንድትታረምለትና ያቺ ወንጀሉ እንድትማርለት ማለት ሱብሃንአላህ። የኛ ወንጀልና ወጥቶ ሰማይን ሰንጥቆ አልሄድም ብላችሁ ነው? አላሁ ሙስተዓን ወላሂ አላሁ ሙስተዓን። እዛ ተመልሶ ወደ ሰውየው ቤት ወደ ሀብታሙ ቤት ሄደ። በቃ ወስኛለሁ፣ አገባታለሁ። አሁን ጥሩ ሆነ። በቃ አሁን አፉልሃለሁ፣ ልጅን ታገባለህ፣ ሚስትህ ወይም ልጅህ እዛ ቤት ውስጥ ያለች ብሎ አቅድ ተደረገ። ሄደ ገባ። ሲገባ እንደ ጨረቃ ምታበራናት። አላህ እንደ ጨረቃ ምታበራናት። ሱብሃንአላህ። አይኗ ቁልጭልጭ እያለ ደግሞ እንደው ከዋክብት ይመስላል። እንዴ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላህ። እውር ናት ተብዬ ነበር እኮ። አዎ አና አዕማ አለች። እኔ እውር ነኝ፣ አይኔ ሐራም አይቶ አያውቅም አለችው። አባቴ በስነ ስርዓት ነው ያሳደገኝ ነው። ደግሞ ትሰሚያለሽ? አዎ እንዴ ጥቁር ነሽ ተብዬ ነበረ፣ መጥፎ ነገር ሰምቼ አላውቅም። ላ ኢላሃ ኢላላህ። አብከም ናት፣
መናገር አትችልም ብሎ የነበረ አባትሽ መጥፎ ነገር ተናግሬያለሁ፣ መራመድ አትችልም፣ መሄድ አትችልም፣ ግን ባለሙሉ ጤና ነሽ፣ መጥፎ ቦታ ሂጅ አላውቅም፣ አባቴ ሲያንቀሳቅሰኝ ሁሌም በሱ ተርቢያ ክትትል ስር ነው ያደግኩት አልሐምዱሊላህ ብሎ አላህ ሱብሓነሁ ወተዓላ አመሰገነ። እዚህ ላይ ምንድነው የምናየው ነገር? አንደኛ ይሄ አባት ይችን ቀን ነበር የሚጠብቅ ነበር። አያችሁ አይደል? ገንዘብ አለህ ወይ እንዲህ አለህ አላለም። እንደውም ችግርተኛ ሆኖ ድሃ ሆኖ የሚበላው አጥቶ፣ ነገር ግን ለልጁ ምንድነው ያደረገው? ሚስት ሊመረጣለት። ሱብሃንአላህ። እንደዚህ አይነት ቤተሰብ ይሄ አባት ለልጁ ጥሩ አልዋለለት ብሎለታል። ገንዘቡን ለልጁ በሚጠቅም መልኩ አላደረገም፣ አድርጓል። ለዛ ነው ረሱላችን ዐለይሂ ሰላቱ ወሰላም አሉ ኸይሩኩም ሊአህሊሂ፣ ከእናንተ ምርጥ የሚባለው ለቤተሰቦቹ ምርጥ የሆነ ነው። ወአነ ኸይሩኩም ሊአህሊ፣ እኔ ደግሞ ለቤተሰቦቼ በጣም በጣም ጥሩ ነኝ ያሉት ረሱላችን ዐለይሂ ሰላቱ ወሰላም። እኛስ እንዴት ነን? ሚስቶቻችን ጋር ያለን ግንኙነት፣ ልጆቻችን ጋር ያለን ግንኙነት፣ እህት ወንድሞቻችን ቅድም እንዳነሳሁት በጣም መልካም መሆን ያስፈልጋል። የፈለገውን ያህል ነገር ቢከሰት አፉታን ማምጣት መቻል አለብን። እኛ ይቅር ስንል አላህ ይቅር ይላል። ለሚስት ጥሩ ስትሆንላት እሷም ጥሩ ትሆናለች። አንዲት ይቅርታ እኮ ነው የምትፈልገው ነገር። ሁለት ጥንዶች ነበሩ፣ ባልና ሚስት ናቸውና ሁሌ ጭቅጭቅ ነው። እሱ የሆነ ሀሳብ ካነሳ እሷ ተቃራኒ ነው የምታነሳ። የሆነ ነገር ካለች እሷ እሱንና ምንም ተግባብተው አውቀው በጣም ግራ ገባው። የሰውዬ ሁሌ ከሱ ተቃራኒ ነው የምትቆምበት። ግራ ገባው። ምን ያደርግ? ያ አላህ አለ፣ እስኪ እንደው ዑምራ ይዣት እንሄዳለን። ዑምራ ይዟት ከሄደ በኋላ ከካዕባ አጠገብ ሆነው ዱዓ ላደርግ ነው አሚን ነው ያለት። አሚን ነው ያለት። እሺ። ከዛ ያ አላህ አንተ አላህ ወይ እኔ ሚስቴን በጣም በድያታለሁና ይቅር በለኝ፣ በበደሌ ፈንታ ለሷ ኸይር ተካላት። አሚን አለች። አመቼ ወዲህ ነው ደግሞ እንዲህ ይዱዓማት እሷን መመረቅ አሚን አሚን አሚን። ዘዱዓውን ከጨረሷል ወላሂ ከዚህ በኋላ ሚስት ሳልሆን ባሪያ ሆንልሃለሁ አለች። ዘዴ እኮ ነው የሚያስፈልገው። ለሴት ልጅ እኮ ትንሽ ነገር እኮ ነው የምትፈልገው። አይ ባሪያ ሳይሆን ብቶኛ አንቺ እህቴ ነሽ፣ የተከበርሽ ባለቤቴ ነሽ። በዛ መልኩ እርቅ ወረደ ይባላል። ትንሽ ነገር ነው የሚበቃው። ለሴት ልጆቻችን በጣም ጥሩ ነው፣ ለሚስትህ በጣም ጥሩ ሆንላት። ምን ችግር አለ? በአንድ ወቅት ረሱላችን ዐለይሂ ሰላቱ ወሰላም ምን አሉ? ለሚስቶቻችሁ በጣም ጥሩ ሆኑላቸው። ሴት ልጆች ማለት እንደ ብርጭቆ ማለት ናቸው፣ ክብካቤ ይፈልጋሉ። እና በተለምዶ የመካ ሴቶች ባሎቻቸው በጣም ይፈራሉ፣ በጣም ያከብራሉ፣ አይናገሩም ባሎቻቸው። የመዲና ሴቶች ደግሞ ከዛ ወጣ ያሉ ናቸውና ባሎቻቸውን የመናገር እንትን አላቸው፣ ልምድ አላቸው። እና ከዚህ በመነሳት የአላህ መልእክተኛ እንደዛ አሉ። እዛ ኋላ በሚቀጥለው ጊዜ ወንዶች ሁሉ መጥተው ያ ረሱላህ እንደው ስለ ሴቶች እንዲያርጓቸው ተንከባከባቸው እያሉ እኮ ሴቶች ጠገቡብን። ስለዚህ የሆነ ነገር ይደረግ ምናምን። አይ እኔ እኮ ተንከባከባቸው ነው ያልኩት። እና ደግሞ አንዳንዴ እንደዚህ የሚያጠፉ ምናምን ነገር ከሆነ ደግሞ ሙበርህ ሙቀቢህ በሚያቆስል በሚጎዳ መልኩ አትምቷቸው፣ ግን ትንሽ ነካ አርጓቸው፣ ቀጥ አርጓቸው። ልክ ቁርአኑ ላይ እንደሚለው ማለት ነው። ወድሪቡሁን እንደሚለው ማለት ነው። ገይረ ሙበርህ በማያቆስል መልኩ ማድረግ አለባቸው።
የሚል ነገርና ከዚህ ጋር ተያይዞ ትንሽ ለእናንተ ነቃ የሚያደርጋችሁ ነገር እስኪ አንድ ገጠመኝ ልንገራችሁና እኔ ጋር ናችሁ አንድ አካባቢ ነው ይባላል። ሼኹ ተነስተው ሴቶችን እንትናት በሏቸው፣ ሴቶችን ተንከባከቧቸው፣ ሴቶች ማለት እህቶች ናቸው፣ ሴት ልጅ ማለት እናት ነው። ኢስላም ለሴት ልጅ የሰጣትን ክብር በደንብ አድርገው ገለጹ። ከዛ በኋላ ወንድ በሙሉ ይሻለና በቃ ለሚስቶቹ መሬት ሆነ። ማሻአላህ ኋላ በሚቀጥለው ጊዜ ቆይቶ ይባላል ወንዶች በሙሉ መስጂድ መጡና ያ ሼኽ የመስጂዱ ኢማም ናቸው። አናም አረ እንደው ተሰቃየን፣ ሚስቶቻችን አሰቃዩናል። ምን ነው አረ እርሶ እንደዛ ብለው በመናገሩ ሴቶች በሙሉ እኮ ራሳችን ላይ ወጡብን እኮ አልቻልናቸውም። እንደዚህ አይነት ዳዋ አስፈላጊ አይደለም። ሁሉ እንደዛ ሲል አንድ ሰውዬ ብቻ ጥቅሙ ዝም ብሎ ቁጭ ብሎ በቃ ዝም ብሏል። እሱ ሁሉ ሲያማረው እሱ ግን ምንም አላማረም፣ ጸጥ ብሏል። እስኪ ምናልባት እንደው ያ ሰውዬ እናንተውን ስታማርሱ ዝም ብለዋል፣ ምናልባት እሱ ሚስቱ ጥሩ ሳትሆን አትቀርም መሰል እና እስኪ ከሱ ደግሞ ልምዱ ስሉ ተባለ። እሺ እስኪ ወንድማችን እንዴት ነው አንተስ ሚስት እንዴት ናት? አይ እንደው የኔን ነገር ተውት አለ። ምን ነው እስኪ ተነስተንስ? አይ መነሳት ይቻላል ብላችሁ ሚስቴ እንዳልነሳ አድርጋ ሰባብራኝ ነው አለ። የሆነ አንድ አፍሪካ አካባቢ ያሉ በጣም ወጠምሻ የሆኑ ሰውነታቸው ግብዳ የሆኑ ሴቶች ያሉበት ሀገር አለ። ታች ከሆነና ወንዶቹ የሚደበድቡ ማለት ነው። ሀገሩ ጠፋኝ እንጂ ከሱ ላይ ወንድ ምናምን ነገር እንዲተመቶ ምናምን ፍርድ ቤት ይቀርባል። ምን ሆነ ነው ሚስቴ እና እንደዚህ ግብና على كل هذه للفقهاء ነውና ምንድነው በተቻለን መጠን በሚስታችን በልጆቻችን በእህታችን በወንድሞቻችን ምክንያት ብቻ ጀነት መግባት እንችላለን። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩ እኔ የፈለገ ለምን የሥራ ባልደረባዬ በተለያየ ጉዳይ የማውቀው ጓደኛዬ ሌላ ባድ ይፈልገው ለምን አይጠላኝ? ቤተሰቦች ጋር ያለው ነገር መጀመሪያ ምን ሆነ አለበት? መስተካከል አለበት። ከቤተሰብ ጋር ያለው ነገር መስተካከል አለበት። ቤትን ማስተካከል ችግሮች ይኖራሉ አይደለም። እኛ ረሱላችን አለይሂ ሰላቱ ወሰለም በሚስቶቻቸው እንኳን ተፈትነዋል። አልተፈተኑ? ነብይ ከመሆናቸው ጋር ቅድም እንዳነሳ ነው ማለት ነው። ቅድም እንዳነሳ ነው ረሱላችን አለይሂ ሰላቱ ወሰለም በጣም ተፈትነዋል። በአንድ ወቅት ላይ ረሱላችን አለይሂ ሰላቱ ወሰለም ብዙ ጊዜ ሰሃባዎች ሲጠይቋቸው ያ ረሱላህ ይሏቸዋል ሰለላሁ ዐለይሂ ወሰለም ማን አሐቡ الناس ኢለይክ ይሏቸዋል። እርሱ በጣም የሚወዱት ማንን ነው ሲሏቸው ከሚስቶቻቸው ሁሉ ለይተው አይሻ ይላሉ። ምክንያቱም ሁሉ ሚስቶቻቸው ሌላ ባል አይተዋል። አይሻ ግን ከረሱል ሰለላሁ ዐለይሂ ወሰለም ውጭ ሌላ ወንድ አታውቅም። አይሻ ሁሉም ሲጠየቁ ማን አሐቡ النساء ኢለይክ አይሻ ይላሉ። በዚህ ቅር የተሰኙት የረሱል ሰለላሁ ዐለይሂ ወሰለም ሚስቶች የሚገርማቸው የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ስን ትልቅ አድርጋችሁ እንዳታያቸው። አብዛኛዎቹ ትላልቅ የሚባሉት ከ20 እስከ 30 ናቸው። ግፋቢል ኸዲጃ ናት እድሜዋ ከፍ ያለ እንጂ እኮ እንደዛ እኮ ናቸው። የኛ ሚስቶች አሁን ምን ያህል ናቸው? እኛ እኮ ከነሱ በላይ ነን አሁን በእድሜ። ረሱል ሰለላሁ ዐለይሂ ወሰለም ሚስቶች በላይ እኮ ነን። ኡማሃቱል ሙእሚኒን እየተባሉ የሚነሱ በርካቶቹ አይሻ ናት ከ20 ዓመት በታች፣ ኸዲጃ ናት እና ደግሞ እነ ሰውዳና ሌሎቹ አብዛኞቹ ከ20 እስከ 30 ባለው እድሜ ውስጥ ያሉ ናቸው። እና ምን አደረጉ? ተሰበሰቡ ሴቶች አይሻን አግልለው ማለት ተሰበሰቡና ማንን ያስጠራሉ? ፋጢማን ያስጠራል። የረሱላህ ሰለላሁ ዐለይሂ ወሰለም ልጅ አንቺ ፋጢማ ያው አንቺ ታውቂያለሽ፣ እንደምታውቂ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እኛ ሚስቶቻቸውን አይሻ ሚስታቸው ናት፣ ግን ብዙ ጊዜ ማንን ነው የሚወዱ ሲባሉ አይሻን ይላሉ። እንግዲህ በውዴታ ደግሞ እኩል ማድረግ ይቻላል አይቻልም አይደል እንዴ? እና ሂጅና አነጋግርልን ለምንድን ነው አይሻን ብቻ እንደዛ የሚሉት?
ሂጂና አባትሽን አናግርልን አሏት። እሺ ብላ እሷ ተልካ ሄደች ወደ ረሱል ሰለላሁ ዐለይሂ ወሰለም። ሄደችና ያ ረሱላህ አለች ሰለላሁ ዐለይሂ ወሰለም ሴቶች ልከውኝ ነው የመጣሁት። ምን ነው? በአይሻ ጉዳይ ሊያናገሩ። አይሻ ነው የሚለው ማን ነው? ተጥሮ አይሻ ነው የሚለውና እኛስ ሚስታቸው አይደለንም ወይ? እሳቸው እንዴት እንዲያረጋሉ? ረሱላህ ሰለላሁ መልስ አሰጡን። ጸጥ አሉ። ያው የውዴታ ጉዳይ ነው። ውዴታ ምንም ማድረግ አትችልም። ይቻላል። ከዛ በጣም የሚገርም ምንም መልስ ስላልሰጧት ፋጢማ ተመልሳ ሄደች። ከዛ ኡሙ ሰለማን እንላካት ተባለ። ኡሙ ሰለማን ታውቃታለች፣ በጣም ፈጢን ናት። የአቡ ሰለማ ባለቤት መጣችና ያ ረሱላህ ደግሞ ሰላማ እኔ ሴቶች ልከውኝ ነው የመጣሁ አለች። ለወልከት የቤተሰብ እንትን እኮ ነው የራሱ ቤተሰብ ውስጥ የሚከሰት ነገር ምንድን ነው? በአይሻ ጉዳይ ነው። ጸጥ መልስ አይሰጡም። ያው ማለት ዝም ሲሏት እሷም ተመልሳ ሄደች። ምን አለሽ? ኧረ መልስ አልሰጡኝም። አናገራችሁ ተመልሰሽ ሂጂና አናገራችሁ። እኛ መልስ ማግኘት አለብን። እንግዲህ አምባጓሮ ደስ እኮ ነው። አጂብ ነው እንዲህ አይነት። አይቆይ የኔ ተራ ሲሆን ያን ጊዜ እዛ የኔ ተራ ሲሆን ነው ማናገራቸው። ነገሮች ለስለስ ይላሉ፣ ፍቅር ይመጣል ምናምን አለ አይደል? የእሷ ተራ ደረሰ። ኡሙ ሰለማ ጋር የእሷ ጊዜ ሲሆን አብረው ቤት ናቸው። አነሳችላቸው። እንደው በባለፈው ጥያቄ እኮ አልመለሱልኝም። አይሻ ነው ሲጠየቁ ማን ነው ተወደ ሲባል አይሻ እኛስ ሚስቶቹት አይደሉም እንደው ምናምን። አሁንም ዝም ብሎ ያባብለተኛ መልስ አልሰጡም። በዛከት በዚህ አልተገቱ። ኋላ ከዘይድ ባንቺ ነሽ ተባለች። ተወሰነበት በሾራ ላይ ወሰነ። አይሻ ቤት ድረስ ዘይነብ ሄደች። አይሻ ባለችበት እዛው አይሻ ቤት ገብታ ያ ረሱላህ አለይሂ ወሰለም እኔ ሴቶች ልከውኝ ነው የመጣው። አይሻን ከሁላችንም አይሻን ነው ወድ ይላሉና እኛስ ሚስቶቹት አይደለንም ወይ? ዝም አለ አላህ ተኛ። ከዛ አይሻ ቀና ብላ አየቻቸው ረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ የአላህ መልእክተኛ መልስ እንድትሰጥ ፊታቸው ይነግራል። መልስ ስጪ የሚል አነበበች ፊታቸው ላይ። ከዛ በኋላ አይሻ ነገርኳት አለች። ሐታ አስከትኋ አለች። እኔ እኮ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ብዬ ነገርኳት አለች። መልስ ሳትመልስ ተመልሳ ሄደች። ምን ልላችሁ ፈልጌ ነው ረሱላችን ዐለይሂ ሰላቱ ወሰላም በእንደዚህ አይነት ሁኔታዎች ሁሉ እያሉ እንኳን ቤታቸውን ጠብቀው ይኖሩ ነበር። ሱብሃንአላህ ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ። ከእናንተ በጣም ጥሩ የሚባለው ለቤተሰቦቹ በጣም ጥሩ የሆነ ነው። እናቱን ይወዳል፣ እህቱን ይወዳል፣ ወንድሞቹን ያከብራል፣ ሚስቱን ያከብራል፣ ልጆቹን ይንከባከባል። ችግር እንኳን ቢኖር ችግር እንደሌለ አስመስሎ ቤቱን ምን ያደርጋል? በሰላም ይጠብቃል። ሚስት ማለት ብዙ ነገር ናት። አሁን የምታጠፋውን አንድን ጥፋት ብቻ አይደለም ማየት ያለብን። ያው ፕሮግራሙ ከጀመረ ጀምሮ ብዙ ነገሮችን አንስቻለሁ አይደል እንዴ? ሚስት ጋር ብትያያዘ ከባባድ ጥፋቶች ሁሉ ሊጠፉ ይችላሉ። ከባድ ነገር ሊፈጠር ይችላል። ነገር ግን ሚስት ማለት የልጆች እናት ናት። ሚስት ማለት ለብዙ ዓመታት አብራ ያሳለፈች ናት። አስቡ፣ ተመልሰ ተመልከተው። ቀልብን የሚሰብር ልብን የሚያደማ ነገር ልታደርግ ትችላለች። ወንድ ግን ምን ተብሏል? ቀዋም ተብሏል። ነገሮችን ምን የሚያደርግ የሚያክም የሚያስተካክል ነው ተብሎ በቁርአን ተጠቅሶለታል። ተግባባናል እንዴ? ስለዚህ ምን ያስፈልጋል? መቻል ያስፈልጋል። ቤትን በመልካም ነገር የተገነባ በጥሩ ልጆች የተገነባ በሰላም ሁሌም ደግሞ ዱዓ ማድረግ። ምን ማድረግ? ዱዓ አድርግ። ለሚስት ዱዓ ያላደረክ ለማን ዱዓ ልታደርግ? ለሚስት አላህ እንዲያስተካክላትን ብቻ ሳይሆን
አላሁ ስብሓነሁ ወተዓላ ጀነት ውስጥ አብራችሁ እንድትሆኑ ዱዓ አይደረግም? ሚስቶቻችን ደካሞች ከሆኑ እኛ ወንዶች ጠንካራ ከሆነ ለሚስቶቻችን እኮ የዱንያ የአኺራም ዱዓ ማድረግ ነው። ለሚስት ዱዓ ብታደርግላት አንተ ባትኖር እንኳን እሷ በህይወት ካለች ልጆችን ይዛል ትቆያለች፣ ዘርህን ታስቀጥልልሃለች። በጣም ብዙ ነገር ነው ያለው። ስለዚህ ለቤተሰቦቻችን ከወንድም ከእህት ከቤተሰብ አባል ጋር የተቆራረጥን ካለን አላህን ልንፈራ ይገባል። የጀነት መግቢያ አንዱ ትልቁ ቁልፍ ለቤተሰብ ጥሩ የሆነ ነው። ለቤተሰቦቹ በጣም መልካም የሆነ ነው ብሏል ረሱላችን ዓለይሂ ሰላቱ ወሰላም። እኛስ ለቤተሰቦቻችን እንዴት ነን? እንዲሁም ደግሞ ልጆቻችን ትዳር ከመሰረቱ በኋላ ደግሞ የልጆቻችንን ትዳር ለማስቀጠልና ሰላማዊ እንዲሆን ምን ያህል እንተጋለን? አንዳንድ ቤተሰብ በልጆቹ ትዳር ላይ ገብቶ እኮ የሚረብሽ አለ አይደል? የሚበጠብጥ አለ፣ የሚያበላሽ አለ። ቅድም እንዳየነው ግን ሰለፎች ግን ለልጆቻቸው ምን ያደርጉ ነበር? በጣም ይጠነቀቁ ነበር። ባላመራረጥ ሁሉ ይችሉበት ነበር። አንድ ወቅት ላይ ተከሰተ መሰላችሁ? በጣም ስለሚገርመኝ ነው ሐቂቀተን። ቅድምም እንደነገርኳቸው አንድ ሳሌሕ ምርጥ የአላህ ባሪያ ማለት እሱ ብቻ አይደለም፣ ራሱን ብቻ አይደለም የሚመለከተው፣ በዙሪያ ያለውን ነገር በሙሉ ይመለከታል፣ ያስተካክላል። ስለ ልጆቹ ያስባል፣ ስለ ሚስቱ ያስባል፣ ስለ ወንድሞቹ፣ ስለ እህቶቹ፣ ስለ እናቱ፣ ስለ አባቱ፣ ስለ ሁሉም ነገር በደንብ ያስባል፣ ይመለከታል። እና በሰዒድ ኢብኑ ሙሰይብ የሚባሉ ታውቋቸዋላችሁ፣ ትልቅ ሰለፍ ናቸው። ወሚነ ታቢዒን አልዑዘማ ከታላላቅ ታቢዒዎች መካከል አንዱ ሰዒድ ኢብኑ ሙሰይብ በጣም የታወቁ ናቸው። በጣም በደንብ አስቡበት። ወላሂ ዱንያ ጠፊ ናት። ትልቁ ጸጋ ኒዕማ ተቅዋ ነው፣ አላህን መፍራት ኢማን ነው፣ ዲን ነው። ሰዒድ ብኑ ሙሰይብ ካነ ረጁለን ሳሊሐን ተቅያን ዓሊመን ፈቂሃን፣ በጣም ዓሊም ነበሩ። ደረሶቻቸውን ሰብስበው ያስቀራሉ ይላሉ። በተግባርም የተፈተኑ ዑለማዎች ናቸው። ታዲያ በጣም ብዙ ደረሳዎች አሏቸው። ከደረሳዎቻቸው መካከል ነው በጣም ተማሪዎቻቸው በደንብ ስለሚያውቋቸው የሚያከብሩትም ተማሪ ደረሳም አላቸው። ሳሊሕ ልጅ ነበረቻቸው። በሰዓቱ አገሪቱን ያስተዳድር የነበረው ኸሊፋ ዲመሽቅ ላይ ነበረ፣ ሶሪያ ላይ ማለት ነው። እሳቸው መዲና ነው ያሉት። ግን ኸሊፈቱል ሙስሊሚን ሙስሊሞችን የሚያስተዳድረው ኸሊፋ ዲመሽቅ ነው ያለው። እንዳሁን የተበታተነ ሀገር አልነበረም። መዲናና ዲመሽቅ ማለት ዛሬ ሳውዲና ሶሪያ ማለት ነው። ግን አንድ ሀገር ነው የነበሩት። በአንድ ኸሊፋ ነው የሚተዳደሩት። ጀዚረተል ዓረብ እንዳለ በጠቅላላ ማለት ነው። መዲናንም የሚያስተዳድራት ማን ነው? ዲመሽቅ ላይ ያለው ነው ኸሊፈቱል ሙስሊሚን። ግን ያው በየጊዜው የሚመጡ ኸሊፈቱል ሙስሊሚን ጥሩዎችም ነበሩ፣ በታሪክ አጋጣሚም ደግሞ መጥፎችም እንደነ ሐጃጅ ብኑ ዩሱፍ እና ሌሎችም አሉ። እና የኸሊፈቱል ሙስሊሚን የሚባለው እንደነ ዑመር ብን አልኸጣብ፣ እንደነ አቡበክር፣ እንደነ ዑመር ብን ዓብድልዓዚዝ፣ እንደነ ዑስማን፣ እንደነ ዓሊ፣ እንደ ሌሎቹ በተቅዋ ደረጃ ላይ ከፍ ያለ የነበረ መሪ አልነበረም። ታዲያ ስለ ሰዒድ ኢብኑል ሙሰይብ ዓሊምነት፣ ፈቂህነት፣ ተቅዋ በደንብ ያውቃል፣ ሰምቷል። ጥሩ ልጅ ሳሊሕ ልጅ እንዳለውም ሰምቷል። ታዲያ ከሶሪያ ተነስቶ መልእክተኛ ይልካል። ልጅህን ለልጄ ብሎ ወደ እኒህ ሼኽ ይልካል፣ ኸሊፈቱል ሙስሊሚን። ፈጃአ ረሱሉን ሚነል ኸሊፈቲ፣ ይሄ መልእክተኛው መጥቶ ለሼኽ ምን አላቸው? ያ ሼኽ እኔ የመጣሁት ከንጉሱ ነው የመጣሁት፣ ኸሊፈቱል ሙስሊሚን አሚሩል ሙእሚኒን ከሱ ነው የመጣሁትና ልጅዎን ለልጁ ለጋብቻ ይፈልጋል፣ ምን ይላሉ አላቸው። ከዛም እሳቸው ምን አሉ? የኔ ልጅ ለሱ ነው? አዎ። እሱ ስለ እኔ ልጅ ጥሩ ጥሩ ነገር ሰምቷል፣ እኔ ደግሞ ስለ እሱ ልጅ መጥፎ መጥፎ ነገር ሰምቻለሁ።
የኔ ልጅ ለሱ አትገባም አሉ። ያ አላህ ይሄ በጣም ከባድ ነው። ልጅን ለዚህን ያህል ጊዜ ተንከባክቤ ያቆየኋት ብዙ ባል እየመጣም የመለስኩት ሳሊሕ ባል እንዲመጣላት ነው። ለእንደዚህ አይነት አይደለም እንዴ። አሚሩል ሙእሚኒን እኮ ነው ያዘዘው። በኋላ ላይ የሚወስደውን እርምጃ ያውቁታል። ከባድ እርምጃ ሊወስድ ይችላል። ሰራዊትን እኮ የሆነ አደጋ ሊያደርስ ይችላል። ለሁሉም ነገር ዝግጁ ነኝ አለ። ሱብሓነላህ። ተመልሶ ሄደ። ከሄደ በኋላ ሰውየው ሳይቆዩ በቀጣይ ቀን ለልጃቸው ምን አሏት? የንጉሱ ልጅ አንቺን ለማግባት ወልዩል አህድ ማለት ነው ጠይቆ የነበር ንጉሱ። እዛ ቤት ሄደሽ ደግሞ እንድትበላሽ አልፈልግም። ሀብት አለ፣ ጸጋ አለ፣ ብዙ ነገር አለ፣ ዱንያ በደንብ አለች። እዛ ቤት እንድትሄጂ አልፈልግም፣ እኔም አልፈልግም አለች። አይ በስነ ስርዓት ያሳደግካት ልጅ ከዛ ነው የምትለው። እኔም አልፈልግም። እና ምን አሰብክ ታዲያ? ንጉሱ አንተ ጋር አደጋ እንዳያመጣብህ እንጂ አንተ እኮ እንደ ማንኛውም ሙስሊም ተራ ሰው ነህ። እሱ ጠቅላላ እንዳለ ጀዚረቱል አረብ የአረብ ሀገር የሚባሉትን በሙሉ የሚያስተዳድር ነውና ችግር እንዳይመጣብህ አላሁ መዒ፣ አላህ ከኔ ጋር ነው፣ አብሽሪ ልጅ አላት። ምንም ችግር የለም። እና ምን አሰብክ? ከተማሪዎች መካከል በጣም ጎበዝ ልጅ አለ። ሱብሃንአላህ። አያችሁ ዑለማ ዓሊሞች፣ የአላህ ባሮች፣ ሳሊሖች ለዱንያ ብዙም ደንታ የላቸው። ዒላቃቸው ከአላህ ጋር ነው ሁሌ። ሱብሃንአላህ። ለሱ ልድርሽ ነው እንዴ? እሱንስ ቢሆን ንጉሱ አደጋ ያደርስበትም። ጎበዝ ልጅ ነው ይሄ ልጅ እንከባከብሻል። ለአንቺ ባንሆንሽ ይሄ ልጅ ነው እኔ ጋር የሚቀራው የሚማረው። ችግር የለም እሺ አባቴ አንተ ካልክ ችግር የለም አለች። ከዛ ሼህ ያ ልጅ 3 ቀን ደርስ አልመጣም። ከዛ በቀጣይ ቀን አገኙትና ማለከ ተአኸርት፣ ምን ሆነ ነው ተገየብት፣ ደርስ ላይ አልመጣም፣ ምን ሆነ ነው? ያ ሼህ ሚስቴ ሞታብኝ ነው አለ። ሚስቴ ሞተችብኝ። ያ አላህ ያ አላህ። በቃ ምንም ችግር የለም ታገባለህ አሉት። የት አገኛለሁ ሚስትን? የት አገኛለሁ? ምስኪን ነኝ። ያው ያችን የምማርባትን ነገር ይዤ ነው ከእርሶ ስመላለስ የምውለው። የኔ ልጅ ታገባለህ እንዴ? የእርሶን ልጅ ለአሚሩል ሙእሚኒን ለልጁ እምቢ ብለው ለእኔ እሱ የሚያመጣበት ችግርስ ስለኔ አታስባሉት? ችግር የለም ልጅን እሰጥሃለሁ። ያ አላህ። ታዲያ እኔ እንግዲህ መህር ነው ምናምን ነገር እኮ የለኝም፣ በምን አገባታለሁ? ምንም ነገር የለኝም። 2 ዲርሃም ብቻ 2 ዲርሃም 2 ዲርሃም አምጣ ልጅን እሰጥሃለሁ አሉት። አላህ። አዎ አንዳንድ ጊዜ እኛ እነዚህ ዓሊሞች አላህን ያወቁበትን ደረጃ፣ አኼራን የተረዱበትን ደረጃ፣ አኼራ ምን ያህል ለነሱ ቅርብ እንደሆነች፣ ከዱንያ ምን ያህል እንደራቁ ያላቸውን የእውቀት ምጥቀት፣ የኢማን ጥልቀት፣ የተቅዋ ከፍታ ነው እዚህ ጋር የምንመለከተው ማለት ነው። ተመልከት 2 ዲርሃም ማለት እኛ ብንሆን ግን እንዴት ልጅን ስንት ይደከምኩባትን ልጅን እንዴ ዝም ብዬ ለማንምማ አልሰጥም። እንደዛ አይደለም የምንለው። አልተዋወቅማ። እኛና ኢስላም፣ እኛና ተቅዋ፣ እኛና ኢማን፣ እኛና አኺራ በደንብ አልተዋወቅንም። በጣም ይቀረናል። ምርጥ የአላህ ባሮች ማለት እነማን ናቸው የሚለውን ነገር ስለ መልካም ነገሮች በጣም ብዙ ነገር ይቀረናል። እሺ ብለው በዚህ ተለያየ። ከዛ ላይ ይመጣል ብለው ቢጠብቁ ይሄ ልጅ ቀረ። 2 ቀን ነው ምናምን ነገር ቤቱ ድረስ ሄዱ። እሳቸው ልጃቸውን ይዘው ቤቱ ድረስ
ሄዱና فطرق الباب አንኳኩ ማን الطارق ማን ነው አለኝ ተማሪያቸው ሼኽ ናቸው ሼኹ ቤቱ ድረስ أنا سعيد يا الله እንዴ ሼኻችንን ቤት ድረስ መጡ እንዴ ምን ሆኖ ነው ከፈተላቸው ገቡ ምን ሆነ ነው አሉት እሷን ውጭ አቆያት ምን ሆነ ነው والله ሁለት ድርሃም ለማግኘት በፋግጥ ላገኝ አልቻልኩም የሚሰጠኝ የሚያበድረኝ ማጣ እንዴት አድርጌ ታዲያ ልጅወትን ላገባ ችግር የለም ሁለቱ ድርሃም ሳቸው ይዘው ነበርና ያው አበድር ያለው ሰርተት ከፍለኛለህ አሉት ሱብሃንአላህ እንዲህ አይነት አባት አለ እንዲህ አይነት መስዋዕት መክፈል አለ አሁን ምናልባት ይሄን ስናየው ልጅን ማዋረድ ሊመስለን ይችላል አይደል አይደለም ሰዒድ ኢብኑ ሙሰይብ ይሄን ልጅ ማግኘታቸው በራሱ ለሳቸው ትልቅ ነው ለልጅቱም ትልቅ ነገር ነው ትልቅ ጥቅም ነው ለሰዒድ ኢብኑ ሙሰይብ ልጅህን ደህና ሰው ላይ መጣል ማለት ነው አንድ አባት ነበሩ ይባላል አሁን በቅርብ ጊዜ በእኛ እድሜ የልጃቸው ባል ሲመጣ የሚሆኑለት ነው የሚጠፋቸው ግባ ብለው አነጣጥፈው አቅፈው ስመው በደንብ ይንከባከቡታል አምጦለት እስኪ እንትኑን ምን በደንብ አድርገው ነው በቃ ማቸቸው የሚንከባከቡት ማለት ነው እና ሰዎች ይጠይቋቸዋል ይሄንን ተግባራቸውን ሲይ በጣም እየገረማቸው ይጠይቋቸዋል አንተ ሰውዬ ግን እንደው አማቾት ሲመጣ ይሄ ሁሉ እንክብካቤ የሚያደርጉለት ለምንድን ነው ጉዴን የሸፈነልኝ እንጂ እሱ ነው ይላሉ ሸክሜን ያቀለለልኝ እኮ እሱ ነው ይላሉ አው ልጅን ሰብሰብ አድርጎ ልጅህን ቤት ይዞ መቀመጥ ማለት እኮ ቀላል ቢፈታት ነገ ማን ጋር ነው የምትወድቀው ወደ አባቷ ቤት ነው የምትወጣው አይደል ይሄም ጥሩ ድል ከገጠማት አባትና ትከለለስ የትሄዳለች ሞደቂያዋ ይከፋል ወይም ወደ ሌላ ቦታ ትሄዳለች ስለዚህ ልጅን ሰብስቦ ያዘልኝ እሱ እኮ ነው እሱን ያልተንከባከብኩ ማንን ልንከባከብ ነው ይላል ሸክሜን አቅልሎልኛል እኮ ይላል ሱብሃንአላህ እና ሰዒድ ኢብኑ ሙሰይብ ይሄን ያለው ከዛ በኋላ ቸት በቃ ልጅቷን አምጥቼልሃለሁ ድሬልሃለሁ ብለው እሳቸው ሄዱ ከዛ በኋላ ንጉሱ ይሄን ይሰማል ሰዒድ ኢብኑ ሙሰይብ ልጁን ለአንድ ደረሳ እኮ ዳረለት አምጡት ተባለ ሰዒድ ኢብኑ ሙሰይብን ይዘው ወታደሮች ይዘው ሊሄዱ ሲሉ አብሮ ሄዳለሁ አለ ያማቻቸው ደግሞ ማለት አብሬ ነው መሄዳል አብሮ ሄደ ዲመሽቅ ድረስ ከመዲና ተነስቶ ከሳውዲ አረቢያ ከመዲና ተነስቶ ሶሪያ ማለት ነው ደማስቆ ሱብሃንአላህ ከዛ አሚር المؤمنين جالس على أريكته ሰውበሩ ላይ ተቀምጦ أنت سعيد بن المسيب؟ نعم أنا سعيد بن المسيب الرجل الصالح الرجل العالم عالم الزمدين اللي تستمر أنتنا لجن للجس اللي كلكلكوا أنتنا أهو لا من يني لج لا أنت لج أتقبى أني تبتدفرينه أنا خليفة المسلمين أمير المؤمنين أنديت ترجع سلازي أسرح له تتأثر له يوسف تأثر له الله سبحانه وتعالى قال كأسر بيت اللي وضع أدرجه تعالى أني بسره كسر بيت اللي توضع أدرجه من توقع الله سبحانه وتعالى كان يقرنا ولد يونس مكان راسه كعسانة باري هودوست الله أوطوتال أنيم كأسر بيت موطاتي يقرب الله أرحم بيونس الله ليونس أزن اللته أني يقول له أنت لازم الله الله ليونس أزن اللته أني يقول له أنت لازم الله أنت بهوت مقوية من التوقع ليش لفتوني كذا أنت بنت በጣም ገረመን በቃ ይሄን ሰውዬ ወደ እስር ቤት ወሰዱና ጣሉልኛል ይሄን ያማቻቸው ወጣቱ እሳቸው ጋር ተጠመጠመና ሼኽንም አትነኳቸው ማለት እኔን በእሳቸው ቦታ እኔን ሰሩኛል አንተ ደግሞ ምን ባይነህ አለ አንተም ደሳቸው ደግሞ ደረቀህ አለ አትፈራም والله الله ብቻ ነው ፈራው اني اخاف الله رب العالمين يا امير المؤمنين أنت يا امير الجامعين
ወላሂ እኒ ሼኽ ልጃቸውን ለእኔ ሲሰጡ እኔ ከአንተ ልጅ የተሻልኩ ሆኜ አይደለም፣ ነገሮችን አልሰለሳቸው። ከአንተ ልጅ የተሻልኩ ሆኜ አይደለም፣ ነገር ግን እሳቸውን ልጃቸውን ለእኔ መዳር ስለፈለጉ እኔም የሼኽን ትእዛዝ ማክበር ስላለብኝ ልጃቸውን አግብቻለሁ። ስለዚህ ያረከውን አድርግ፣ እኔ ከሼኽ ጋር አብሬ ነው፣ ከሞት እሞታለሁ፣ ሲታሰሩ አብሬ እታሰራለሁ። አሚር ሙእሚኒን በጣም ደንቆት በጣም ገርሞት ምን አደረገ? ፈነዘለ ሚን አሪከቲሂ ከወንበሩ ወረድና ከዙፋኑ ወርዶ ያ ሼኽ አላቸው። ነዓም ድርጅቱ እየሆነ ያለው ነገር በጣም ገርሞኛል። ልጅ እንደዚህ ልጅ እንዲሆን እፈልጋለሁ የኔ ልጅ አላቸው። አላህ ስለዚህ አንተ ልጅን አስተምርልኝ አላቸው። ወላሂ አላደርገውም አልሳቸው። አዲ ዑለሞቻችን እኮ እንደ ጥንካሬያቸው ከአላህ ውጭ እኮ ሰለፎቻችን እኮ ማንንም እኮ ይፈሩ። ይሄን አላደርገውም ማለት ምክንያቱም እኔ ከመዲና ወጣሁ ማለት አሳ ከባህር ወጣ ማለት ነው። መዲናን አልለቅም። ግን እዚህ ድምሽቅ ላይ እኮ በጣም ትላልቅ ዑለማዎች አሉ። እነሱ ያንተን ልጆች እንዲያስተምሩ አናግራለሁ፣ ምንም ችግር የለው። ነገር ግን ቢሸርጥ አሉት፣ አንድ መስፈርት ግን አለኝ አሉት እሳቸው። ምንድነው መስፈርቱ? እኔንም አማቼንም አብረን ባንድ ላይ በሰላም ወደ መዲና የምንመለስ ከሆነ አንተ የምትለውን ነገር አደርጋለሁ። እሺ ብለው በዚህ ተስማሙ። የኸሊፋው ልጅም ከዑለማዎች ጋር ተገናኝቶ እንዲቀራ እንዲስተካከል ነገሮች ተካሄዱ ማለት ነው። ስለዚህ ምን ለማለት ፈልጌ ነው? ረሱላችን ዓለይሂ ሰላቱ ወሰላም መጀመሪያም ላይ እንደገለጽኩት ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ። ከእናንተ ምርጥ ማለት አሪፍ ሰው ማለት ነገ ጀነትን መውረስ የሚችለው ለቤተሰቦቹ በጣም ምርጥ ሆነ ነው። ለእናቱ፣ ለወንድሙ፣ ለእህቱ፣ ለባለቤቱ፣ ለቤተሰቦቹ፣ ለልጆቹ በጠቅላላ የሚመች እሰይ ወንድማችን ኑርልን እንጂ ባሌ ኑርልኝ፣ አባቴ ኑርልን የሚባል መሆን አለበት ይላል። አላህ ከእንደነዚህ አይነት ሰዎች አላህ ያድርገን። በቤተሰቦቻችን ምክንያት ጀነትን የምንወርስ አላህ ያድርገን። ሶላት እስኪደክምን ድረስ እየሰገድን እየጾምን ቁርአን እየቀራን ሌሎች መልካም ስራዎችን እየሰራን ጀነትን ለመውረስ እንደምንጥረው ሁሉ ለቤተሰቦቻችን መልካም በመሆን ለቤተሰቦቻችን በጣም ጥሩ በመሆን መልካም በማድረግ ጀነትን የምንወርስ አላህ ያድርገን። ቤተሰባችን ውስጥ ያልተስተካከለ ነገር ካለ አላህ ያስተካክልልን። የተጣላን ካለን አላህ ያስታርቀን። የተኮራረፍን ካለን አላህ ያስታርቀን። አላህ መልካም ያድርግልን። አላህ ኸይሩን በረከቱን በየቤታችን ሁሉ አላህ ያስገባልን። ያው እንግዲህ ኡስታዝ እስኪመጡ ድረስ ነበረ። ኢንሻአላህ ኡስታዝ ሼኽ ተውፊቅ መጥተዋል። እኔ እዚህ ጋር አቆማለሁ። هذا بالله التوفيق سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله وبركاته.